ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ቻናላችንን የተቀላቀላችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ፣ የቻናላችን ቤተሰቦች እንድትሆኑ፣ ዛሬ የከፈታችሁ ዛሬ ማድመጥ የጀመራችሁ ቻናላችንን እንድትቀላቀሉ እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ ሰኞ ፕሮግራማችን በቀጥታ ትኩረት የሚያደርገው የሚኬል አርቴታ አርሴናል ዛሬ ምሽት በሜዳውና በደጋፊው ፊት መውረዱን ያረጋገጠው ቀደም ብሎ ከሊጉ መውረዱ የተረጋገጠው በርንሌን 19ኛ ደረጃ ላይ የሚገኘው በርንሌን ዛሬ ምሽት በ2025/26 የአርሴናል የመጨረሻ የሜዳውን ጨዋታ ዛሬ ምሽት 37ኛ ሳምንት ምሽት 4 ሰዓት የሚያደርግ ይሆናል። ከዚህ ጨዋታ ጋር በተያያዘ ቅድመ ጨዋታ ነጥቦች ላይ ትኩረት አድርገን በምሽቱ ጨዋታ ዙሪያ መነሳት ያለባቸው ነጥቦች ላይ እንወያያለን። ከዚህ ፕሮግራም በመቀጠል በትናንትናው ዕለት ከተደረጉ ጨዋታዎች ውስጥ ማንቸስተር ዩናይትድ ሊጉን የመጨረሻ የሜዳውን ጨዋታ ከኖቲንግሃም ፎረስት ጋር ባደረገበት እንግዲህ 3-2 ማሸነፉ ይታወቃል። በዚህ ጨዋታ የብሩኖ ፈርናንዴዝ አሲስት እና ተጨማሪ ሌሎች ሪከርዶች ሊመዘገቡ የተቃረቡበት የብሩኖ አስደናቂ ሲዝንን በተመለከተ ከዚህ ፕሮግራም በመቀጠል ማንቸስተር ዩናይትድን ትኩረት አድርገን ሀሳቦችን የምናነሳ ይሆናል። በሶስተኛ ክፍል የአርሴናል ደጋፊዎች መስማት የሚፈልጉት በትናንትናው ዕለት ከተሰሙ ትላልቅ የዝውውር ሩመርሶች መካከል አርሴናል እንግዲህ ሊቨርፑልን በመቀላቀል ለብራድሊ ባርኮላ የዝውውር ሂደት አዲስ ፈላጊ ሆኖ ብቅ ማለቱን የፈረንሳይ ተነባቢ ጋዜጣ ሌኪፕ ይዞ ወጥቷል። ይህንን ተከትሎ በሶስተኛ ክፍል አርሴናል የሊቨርፑልን ጥረት ሃይጃክ ለማድረግ ከበስተጀርባ ሁኔታዎችን እንደጀመረ የሚገልጽ ሰፊ ዘገባ በሌኪፕ የታመነ ዘጋቢ ይዞት ወጥቷል። እሱንም በተመለከተ በሶስተኛ ክፍል የምናነሳው ይሆናል። በአራተኛ ክፍል የዕለተ ሰኞ ፕሮግራማችን እንግዲህ የኤሊየት አንደርሰንን ጉዳይ እንመለከታለን። ማንቸስተር ከተማ ማረፊያው እንደሆነ ይታወቃል። ግን ለየትኛው ማንቸስተር ከተማ ክለብ፣ ለሲቲ ወይስ ለዩናይትድ? አንዳንድ አወዛጋቢ ጉዳዮች በስተመጨረሻም ይሄ ተጫዋች ወደ ኢትሃድ ማረፊያ ሆነ ሲባል አሁን ጉዳዮች ሊቀየሩ እንደሚችሉ ፍንጮች እየተመለከትን ነው። በዚህም ዙሪያ የምናነሳው አራተኛ ክፍል የዝውውር መረጃዎች ይኖሩናል። በእነዚህ 4 ፕሮግራሞች ከእናንተ ጋር ዕለተ ሰኞን ቆይታ የምናደርግ ይሆናል። የመጀመሪያ ክፍል ትኩረታችን ግን በዋንጫ ፍክክሩ ላይ የሚኬል አርቴታ አርሴናል የመጨረሻ ትልቁን ላፕ በሜዳውና በደጋፊው ፊት ኢነርጂ የሚሆነው ውጤት ለማግኘት የወረደው ሲዝኑ ቀደም ብሎ ያከተመለትን በርንሌን በሜዳውና በደጋፊው ፊት ዛሬ የሚያስተናግድ ይሆናል። ይሄ ጨዋታ ከምንም በላይ ትኩረት እንዲያገኝ ትልቁን ስራ እየሰራ የሚገኘው የእንግሊዝ ሚዲያ ነው። የእንግሊዝ ሚዲያ የሰጠው ቦታና ትኩረት ምናልባት ጫናውን አርሴናል ላይ ለማሳደር ካልሆነ በስተቀር ቀድሞ መውረዱን ያረጋገጠ አሰልጣኝ ያሰናበተ በጊዜያዊ አሰልጣኝ እየሰለጠነ የሚገኝ ምናልባት የመጨረሻ 2 ጨዋታዎችን የሚያሸንፍ ከሆነ ተብሎ ከግምት ውስጥ ገብቶ ወደ ታች በሚወርድበት ወቅት ከዘንድሮ በፕሪሚየር ሊግ ያስመዘገበው ውጤት ይዞ ያጠናቀቀው ደረጃ በአመቱ ሙሉ ከሸጠው የቲቪ ምስል የሚያገኘው ገቢ በቀጣይ ከሚያስመዘግበው ነጥብ ጋር ተያይዞ የተወሰነ ፐርሰንት ገቢ ከፍ ብሎ ሊወርድ ይችላል በሚሉ መመዘኛዎች ትኩረት ካላገኘ በስተቀር እንዴት በርንሌና አርሴናልን ዛሬ ምሽት የሚያደርጉትን ጨዋታ በተቃራኒ የሚኬል አርቴታ አርሴናል ላይ በየጊዜው ከሚያደርሱት የተለየ ጫና አሁን እንግዲህ አንድ ለመመዘኛነት ለንጽጽር ወይም በሆነ አጋጣሚ በሆነ ምክንያት
በርንሌይ በተለየ ሁኔታ አርሴናልን ነጥብ ለማስጣል የሚያስችል ይሄ ነው የሚባል ቁመና የሌለውን ቡድን ሚዲያው እንግዲህ ለቴሌቪዥን ስርጭት ሽያጭውን በተለየ ሁኔታ ብቻ በጣም ይህን ጨዋታ የነ ካይ ዎከር አስተያየትን በመጠቀም የተለየ ሙቀት እየተፈጠረ ነው፣ ወይም የጫናውን ዳይሬክሽን ወደ አርሴናል ዞር ለማድረግ የግድ የወረደውን በርንሌይ ባለማጣጣል ለክብሩ እንደሚጫወት እቺ የቲቪ ገቢ የተወሰነ መጠን የሚኖራትን የገንዘብ ገቢን ከግምት ውስጥ በማስገባት እንግዲህ የተለየ ግዙፍ ለአርሴናል ቻሌንጅ ወይም እንቅፋት አድርገው እያነሱ ነው የሚገኙት እና ይሄ ጉዳይ እንግዲህ በብዙ መመዘኛዎች ተቀባይነት አለው ብዬ አላስብም። ምክንያቱም በርንሌይ አሁን ላይ የሚገኝበት ደረጃ፣ ያለፉት ሪከርዶች ከሚካኤል አርቴታ አርሴናል ጋር ብዙ መመዘኛዎችን ከግምት ውስጥ ማስገባት እንችላለን። በርንሌይ አርሴናልን ለማስጣል የሚያስችል ቁመና መኖር ብቻ ሳይሆን ይሄን ጨዋታ እሱ ዛሬ ምሽት እንዲያደርግ በርንሌይ አስገዳጅ የሆነበት የሊጉን ፊክስቸር ማጠናቀቅ ስላለበት ነው። ይሄን መርሃ ግብር መጠናቀቅ ስላለበት የግድ ወደ ኤሚሬትስ ተጉዞ መጫወት ስላለበት እንጂ ይሄ ጨዋታ በብዙ መመዘኛዎች ለሚካኤል አርቴታ አርሴናል የበለጠ ፈታኝና በዚህ በ22 ዓመት የረጅም ጊዜ የዋንጫ ናፍቆት ለማሳካት ከቅርብ የደረሰን ቡድን የወረደ ቡድን ቻሌንጅ አድርጎት ወይም አስጥሎት ወይም አሸንፎት የሆነ ድራማ ይፈጠራል የሚለው የእንግሊዞች ግምት እንግዲህ ምን ያክል የሰራ ነው ዛሬ ምሽት ነው የምንመለከተው። ግን እንደነዚህ አይነት ጉዳዮች ከቴሌቪዥን ሽያጭ ጋር ለጨዋታው እንግዲህ ያነሰ ትኩረት እንዳይሰጥ አብዛኛውን ኦዲየንስ ለማግኘት በተለየ ሁኔታ ትንተና ካልተሰጠበት እንጂ ይሄ ጨዋታ ለአርቴታ የበለጠ የመጨረሻ ሆም ጌም ነው። ተጫዋቾች የክለቡን ደጋፊ በይፋ የሚሰናበቱበት፣ ከአሁን በኋላ በድጋሚ በዘንድሮ የውድድር ዓመት ኤሚሬትስ ላይ የመጫወት እድል አይኖርም። ስለዚህ ይሄ የመጨረሻ ፋይናል ሆም ጌም መሆኑን ተከትሎ ደመቅ ባለ ኢነርጂ እስከ ፍጻሜ የዩኤፋ ሻምፒዮንስ ሊግ ድረስ ለክለቡ ኢነርጂ እንዲሆን የመጨረሻ ጨዋታ በሾለረስት ፓርክ የሚደረገውን የክሪስታል ፓላስ ጨዋታንም የበለጠ አርሴናል በሙሉ ኢፈርት ሲዝኑን ሙሉ ይዞ የመጣውን ጥንካሬ እንዲያስቀጥልና ከ22 ዓመት በኋላ ትልቁን ክብር በእንግሊዝ ምድር ለማሳካት እንዲቃረብ ያንን ስኬት ወደ ክለቡ እንዲያመጣ በተለየ ድባብና ደመቅ ባለ የዘንድሮ የውድድር ዓመት የመጨረሻ ሽኝት ነው የሚያደርጉት። ይሄ ምናልባት በአርሴናል በኩል የተለየ ትኩረት ሊሰጠው ይችላል እንጂ በበርንሌይ በኩል እንግዲህ የተለየ አዲስ የሚነሱ የተለዩ ነጥቦች አይኖሩም። በተለይ የካይ ዎከር ባለፈው ሐሙስ ከአንድ የቲቪ ጣቢያ ጋር በነበረው ቆይታ ስለሰጠው አስተያየት ስለ ቀድሞ ቡድኑ በተለይ ደግሞ አንድ ቡድን ሲዝኑ እስካልተጠናቀቀ ድረስ በዋንጫ ፉክክሩ ላይ 100% መደምደም አይቻልም። የነጥብ ልዩነቱ ጠባብ ነው። እኛም ለክብራችን የተሻለውን ያክል በዛ ጨዋታ ለማድረግ እንዘጋጃለን። አሰልጣኙም በተመሳሳይ ባለፈው በነበራቸው ፕሬስ ኮንፈረንስ ይህንን ጉዳይ ገልጸዋል። በርንሌይ ምን ያክል ቻሌንጅ ያደርጋል ዛሬ ምሽት እስካላየን ድረስ እስካሁን ባለው እውነታ 100% ዊኒንግ ሬቱንም የሚካኤል አርቴታ አርሴናል ነው በከፍተኛ ርቀት የሚወስደው። በተለየ ሁኔታ እዚህ ጨዋታ ላይ የሚካኤል አርቴታ አርሴናል ባይሆን ማድረግ ያለበት ወሳኝና አስፈላጊ ጉዳዮች አሉ። አሁን በርንሌይ አርሴናልን ቻሌንጅ ያደርገዋል እንዲህ አይነት ጥንካሬ ያለው ብሎ የተለየ አዲስ ጉዳይ ፈብርኮ ከማንሳት ይልቅ የበለጠ ትኩረቱ በአርሴናል ላይ ነው የሚሆነው። ምክንያቱም ይሄ ጨዋታ አንደኛ ልክ ወራጅ ቀጠና ላለመውረድ የሚጫወቱ የወረዱ ክለቦች በፕሪሚየር ሊግ ያላቸውን የመጨረሻ ይሄን የውድድር ዓመት ትውስታ በትልቅ ታሪክ በደማቅ ሁኔታ መጻፍ የሚፈልጉ አንዳንድ ክለቦች አሉ። በመጨረሻ ሰዓት ትላልቅ ክለቦችን በማስጣል ወይም ቻሌንጅ በማድረግ የተለየ እውቅና በሊጉ የሚያገኙበት አንዳንድ የውድድር ዓመታት አሉ። ነገር ግን በተለየ ሁኔታ የሚካኤል አርቴታ አርሴናል ለምሳሌ ባለፉት ጊዜያት ከነበሩ የሊግ ጨዋታ ፊክስቸሮች መካከል
በአዌ ጨዋታ ላለመውረድ ከሚጫወተው ዌስትሃም ጋር ያለፈው ሳምንት ጨዋታው ላይ ረጅሙን ደቂቃ ግብ ማስቆጠር ጨዋታውን በጊዜ መግደል የሚችልባቸውን የጨዋታ ደቂቃዎች በዘገዩ ቁጥር ምን ያክል ውጥረቶች በተቃራኒው ክለቡ ላይ ጫናዎች ደቂቃዎች እየገፉ በመጡ ቁጥር እንደሚፈጠሩና የበለጠ የሆም አድቫንቴጅ ትልቁ አቅም ምንድን ነው? በጊዜ ግቦችን ማስቆጠር፣ በጊዜ ጨዋታ መግደል የበለጠ የተጫዋቾችን ፊትነስ ለቀጣይ ሁለት ወሳኝ መርሃ ግብር በሊጉ ለ38ኛ ሳምንት ጨዋታ በተጨማሪም ለሻምፒየንስ ሊግ ፍጻሜ ተጫዋቾች በሙሉ ጤንነት በሙሉ ፊትነስ እንዲያጠናቀቁ እንዲህ አይነት ጨዋታዎች ላይ የሚካኤል አርቴታ አርሴናል ለምሳሌ ከረፍት በፊት በሰፊ የግብ ልዩነት የሚመራ ከሆነ አስፈላጊ ኮመን ኤሪያዎች ላይ በጊዜ ለውጦችን በማድረግ ሎድ ማኔጅመንትን፣ ጌም ማኔጅመንት በተለይ የፊትነስ ጥያቄ ያለባቸውን ተጫዋቾች በጊዜ ለውጡን በማድረግ የተጫዋቾችን ሎድ በመቀነስ የበለጠ ቀጣይ ጨዋታን ደግሞ በአዲስ ፍሬሽ በሆነ ጉልበትና በአዲስ ጥንካሬ የሲዝኑ የመጨረሻ ጨዋታ ገሎ ፓላስ ሜዳ ላይ ዋንጫውን ለማንሳት በቂ የሆነ አእምሯዊ ጥንካሬም እንዲኖር ከጫና ከውጥረት የዌስትሃሙ አይነት ድራማ እስከ መጨረሻ ደቂቃ ድረስ እስኪፈጠር አንዳንድ አጋጣሚዎች በሮችን ከሚከፍቱ ይልቅ ቀደም ብሎ የቤት ስራውን በሆም አድቫንቴጅ የደጋፊው የስንብት ጨዋታ ነው። ስለዚህ እንደነዚህ አይነት ጨዋታዎች ላይ የመጨረሻ ትልቁ ትኩረት የሚሆነው በመጀመሪያ 45 የሚኖረውን የጨዋታ ክፍለ ጊዜ በአስተማማኝ ሁኔታ ሻርፕ ሆኖ ጉዳዮችን በመጨረስ ጉዳዮችን ፈርስት ሃፍ በመግደል ሁለተኛ 45ን እንደ ኤክስፐሪመንታል ጌምም አርቴታ መጠቀም ይችላል። እንደነዚህ አይነት ጉዳዮችን በጊዜ መቅረፍ በነገራችን ላይ ከዛም በኋላ የሚፈጠሩ አንዳንዴ ውጤትን በአግባቡ በአድቫንቴጁ ልክ ሃንድል አለማድረግ ከረፍት በኋላ የሚመጡ ጫናዎችን እነዚህን ጉዳዮች ተከታትለው ይዘው የሚመጡ የፊትነስ ጥያቄ፣ የተጫዋቾች አላስፈላጊ ጉዳት እየዘገዩ በመጡ ቁጥር የተጫዋቾችን ኢነርጂ አሁን ተመጣጣኝ ወይ ተፎካካሪ ቡድን ሳይሆን ከፍተኛ ኢነርጂ እዚህ ጋር ይታጣና ቀጣይ ጨዋታዎች ላይ መኖር ያለበት አቅምና ስትራቴጂ እዚህ ጨዋታ ላይ በተወሰነ መንገድ እዚህ በወረደ ቡድን ላይ ዌስት ይሆንና ከዛም በኋላ ለቀጣይ ጨዋታዎች አንዳንድ ሂደቶችን የበለጠ ውስብስብ አድርገው አደጋዎችን ሊያጋልጡ ይችላሉ። ስለዚህ እንደነዚህ አይነት ተጋጣሚዎች በነገራችን ላይ ውጤቱ ምንም አይነት አድቫንቴጅ የለውም። የተለየ ትልቅ በርንሌ ላይ የሚጨምረው አዲስ ጉዳይ የለም በአንድ ምክንያት ካልሆነ በስተቀር በርንሌ አሁን ካለው ነጥብ የቀሪ ሁለት ጨዋታዎችን የማሸነፍ እድል ካለው ነው የሚለው ካለው ኢንዲፔንደንት ትናንት ይዞ በወጣው የፋይናንስ ሪፖርት አሁን የተለየ እንግሊዞች ጫና እሱ አርሴናል በዚህ ጨዋታ ነጥብ የሚጥል ወይ በበርንሌ የሚሸነፍ ከሆነ በርንሌ በአመቱ መጨረሻ አሁን ላይ የሚያገኘው ገቢ ስኬል አለ። ከዛሽ ገቢ ላይ በበርንሌ አቅም ደረጃ ጥሩ ገቢ አግኝቶ እንዲወርድ የሚያስችል ጥሩ ኢንካም ያገኛል አሁን ላይ ካለው ነጥብ አንጻር የሚል አዲስ እንግዲህ የእንግሊዝ ሚዲያ የማያመጣው አዳዲስ ጉዶች የሉም። ባለፈው ሳምንት የኤቤሪቼዜ የ10 ሚሊዮን ፓውንድ አዶንስ ክፍያ ምንም እንደዛ አይነት ስምምነት የሌለውን ሲዘግቡ ነበር። ክሪስታል ፓላስ በአመቱ መጨረሻ አርሴናል ዋንጫ የሚያገኝ ከሆነ ፓላስ በኢዜ ዝውውር የተስማማውን የ10 ሚሊዮን ፓውንድ ቦነስ የሚያገኝ ይሆናል የሚል ዘገባ ወጣ። ምንም ከእውነት የራቀ የሐሰት መረጃ ነው። ምንም አይነት የ10 ሚሊዮን ፓውንድ የቦነስ ክፍያ በሁለቱ ክለቦች መካከል የለም። 67.5 ሚሊዮን ፓውንድ ሪሊስ ክሎዙ ነው። ይሄም በተርም ለመክፈል ነው አርሴናል እና ፓላስ የተስማሙት። ምንም አይነት የአዶንስ ክፍያ የለውም በውሉ ላይ የሰፈረው እስካሁን ድረስ እንደሚታወቀውና እንደነዚህ አይነት የዘገዩ አዳዲስ የእግር ኳሱን ቤተሰብ በሚዲያ ደረጃ ትንሽ ቻሌንጅ የሚያደርጉ ሀሳቦች ማንሳት ይሄ በእንግሊዝ እግር ኳስ የመጨረሻ እንደነዚህ አይነት አንድ በከፍታ ላይ የሚገኝ ክለብ ከወረደ ክለብ ጋር ሲጫወት ቢያንስ ያ ጨዋታ ትኩረት እንዲያገኝ የተለየ የዛም ቡድን አንድን ጥንካሬ፣ አንድን ፍላጎት፣
አንድ የተለየ ጥቅምን ታሳቢ አድርገው የሚያወጧት መረጃ አይነት አለች። ለምሳሌ አርሴናል እና በርንሌይ ባለፉት በተደረገው 19 ጨዋታዎች ውስጥ በርንሌይ አርሴናል ላይ ከአንድ በላይ ግብ አስቆጥሮ አያውቅም። ከአንድ በላይ ግብ ማስቆጠሩ ብቻ አይደለም፣ ባለፉት 19 ጨዋታ በርንሌይ አርሴናል ላይ ያስቆጠረው የግብ ብዛት 9 ነው። አርሴናል ባለፉት 19 ጨዋታዎች ከበርንሌይ ጋር በነበረው የእርስ በርስ ግንኙነት 39 ግብ አስቆጥሯል። አርሴናል በመጨረሻ ቀናት ባደረገው ሁለት ተከታታይ ጨዋታዎች 37ኛ እና 38ኛ ሳምንት ባለፉት 28 ጨዋታዎች ውስጥ አንድ ጨዋታ ነው አርሴናል የተሸነፈው፣ በ2010 በአስቶን ቪላ። ከዛ ውጭ በነበሩ ጨዋታዎች ውስጥ አብዛኛውን 23 ጨዋታዎችን አሸንፏል። በ4 ጨዋታ ነው አቻ ወጣው። ባለፉት ዓመታት ደግሞ የሚካኤል አርቴታ ሪከርድ እንደሚያሳየው ከሆነ አብዛኛውን ጨዋታ የማሸነፍ ሬቱ 92.5 በመቶ ነው። የበለጠ ደግሞ የአርሴናልን ጥንካሬ ከፍ የሚያደርገው ከወረዱ ወይም መውረዳቸውን ካረጋገጡ ክለቦች ጋር ባደረገው የእርስ በርስ ግንኙነት 100% ውጤታማ ነው ባለፉት የሲዝኑ የመጨረሻ ጨዋታዎች ላይ በተደረጉ የእርስ በርስ ፊክስቸሮች። ስለዚህ እነዚህን ሁሉ ጉዳዮች ከግምት ውስጥ በማስገባት የዛሬው ጨዋታ የበለጠ ትኩረቱ በርንሌይ ቻሌንጅ ያደርጋል ከሚለው ጉዳይ የበለጠ አርቴታ በዛሬው ጨዋታ እንዴት ይሄን ጌም በቀላሉ ወይም ሆም አድቫንቴጅን ተጠቅሞ የዚህን ጨዋታ ጌም ማኔጅመንት በጊዜ ማጠናቀቅ፣ የቤት ስራውን በጊዜ መጨረስ፣ ጨዋታዎችን እንዴት እንደሚያቀል፣ ሂደቶችን እንዴት በቀላሉ ፊክስድ እንደሚያደርግ የፉልሃምን ጨዋታ ከፉልሃም ጌም በኋላ በተለያዩ ፕሮግራማችን እንግዲህ እንደ ምሳሌ እያነሳ ነው። የፉልሃሙን ጨዋታ አርሴናል በጊዜ ማጠናቀቁ ከረፍት በፊት እንዴት ቡድኑን ኢፌክቲቭ እንዳደረገው ከዛም በኋላ ያሉ ጉዳዮች ሁሉ ኤክስፐሪመንት ላይ ሆነ። ስለዚህ አርሴናል ኤርሊ ጎል ማስቆጠሩ በዘንድሮ የውድድር ዓመት በርካታ ዕዳዎችን ሲያቀል ተመልክተናል። ዘግይቶ በሚያስቆጥርባቸው ጨዋታዎች ደግሞ የተጫዋቾች ጉዳት፣ የፊትነስ ችግር የሚፈጠሩ አደጋዎች አሉ። ጌም ኮንሰንትሬሽን አሁን ከወልቭስ ጋር በነበረው የሜዳ ጨዋታ አርሴናል በሜዳው ባደረገው ጨዋታ እስከ 65-68 ደቂቃ ድረስ ያለምንም ግብ ኢላማውን የጠበቀ ሙከራ ሳይደረግ መቆየቱ ምን ያክል ስቴዲየም ውስጥ የፈጠረውን መረበሽ በዕለቱ እናስታውስ ነበር። እንደነዚህ አይነት አድቫንቴጆችን መክፈት አሁን ላይ የመጣውን ድጋሚ አርሴናል 100% በእጁ ያስገባውን ትልቁን ፓወሩን እንዲያጣ፣ እንዲንሸራተት፣ ኮንሰንትሬሽኑን አሁን የመጣበትን እነዛን ሁሉ ልፋቶች በስተመጨረሻ በ180 ደቂቃዎች ብቻ ስኬት ለማጠናቀቅ የተቃረበ ቡድን እንደነዚህ አይነት ጥቃቅን ጉዳዮች ሲዝን ያበላሻሉ። ስለዚህ የበለጠ የወረደው ቡድን ባለው አቅም ሳይሆን አርቴታ ራሱ በሚፈጥረው ክፍተት ነው እንደነዚህ አይነት ጨዋታዎች ላይ ምናልባት የሆነ እግር ኳሳዊ ጉዳይ ሊፈጠር የሚችለው እንጂ በተለየ ሁኔታ የዛሬው ጨዋታ በርንሌይ አርሴናልን ቻሌንጅ የማድረግ አቅሙ በግሌ በዛ ደረጃ በጣም በርንሌይን ኤክስፔክት አድርገው መጠበቅ በዚህ ጨዋታ እንግዲህ የተለየ እንግዲህ በእግር ኳስ የሚፈጠረው አይታወቅም የሚባል አንድ ሎጂክ አለ። ግን ከነባራዊ ሁኔታ መነሳትም ያስፈልጋል። የሚፈጠረው አይታወቅም ለማለት የሁለቱ ቡድኖች ተመጣጣኝነት፣ ተቀራራቢነት አንዱ አንዱን ለማሸነፍ በቀጥታ ያለውን ትርፋማነት፣ በቀጥታ ያለውን የውጤት ያለውን ጥንካሬ፣ ኳሊቲ፣ እነዚህ ሁሉ ጉዳዮች ከግምት ውስጥ ማስገባት ያስፈልጋል። በግምት እግር ኳሳዊ ጉዳይ ምን እንደሚፈጠር አይታወቅም ለማለት አንዳንዴ ሎጂካል ሆኖ ሁኔታዎችን መመልከት ያስፈልጋል። አርሴናል አሁን ላይ የደረሰበት ስታንዳርድ 90 ደቂቃ በርንሌይን በዚህ ደረጃ አሁን ትናንት ምሽት ስካይ ስፖርት ላይቭ ፕሮግራሞችን ስንከታተል ነበር እና የተለያዩ ጋዜጦችን የሚጽፉ ሪፖርተሮች በላይቭ ስትሪም እየገቡ ምሽት ላይ የሚያነሷቸው ሀሳቦች በጣም ያስገርማሉ። አሁን የሚካኤል አርቴታ አርሴናል በርካታ ለውጦችን በምርጥ 11 አድርጎ ተጫዋቾችን ማኔጅ አድርጎ መግባት አለበት። ምክንያቱም የፓላሱ ጨዋታ ከበርንሌይ በላይ ፈታኝ ስለሚሆን ለዛ ጨዋታ ሎዱን መቀነስ አለበት የሚል የሚረር ዘጋቢ አስተያየት አለ። ከዛም በኋላ ሌላ ዘጋቢ ደግሞ ይገባና በርንሌይን አሁን አርሴናሎች ቀለል አድርገው ተመልክተው ወይም ለበርንሌይ ያነሰ ግምት ሰጥተው
የሆነ ክስተት እንዳይፈጠር በግሌ ይሰጋሉ የሚል ሀሳብን ያነሳል እና በጣም የሚያስገርም ነው። ምክንያቱም የመጨረሻ ፋይናል ላፕ ክሯን ለመበጠስ የተቃረበ ቡድን እነሱ የሚያነሷቸውን ጥቃቅን ጉዳዮችን ትኩረት አይሰጥም፣ ይሳሳታል ተብሎ መጠበቅ በራሱ ይሄ ሎጂካል አይደለም። ስለዚህ በእግር ኳስ ምን ሊፈጠር እንደሚችል አይታወቅም የሚለው ካልኩሌሽንን እንኳን ለማምጣት ያለውን ነባራዊ ሁኔታ መመልከት ያስፈልጋል። እዛ ላይ ስታንዳርድ ያለ ቡድን ከወረደ ቡድን ጋር የሚጫወተውን የ90 ደቂቃ ጨዋታ የሆነ እግር ኳሳዊ ትዕይንት ይፈጠራል ብሎ ኤክስፔክት ማድረግ ምናልባት በተለየ ሁኔታ መጀመሪያ በርንሌ ግብ አስቆጥሮ የሆነ ጨዋታውን ትንሽ ሙቀቱን ከፍ ሊያደርግ ይችላል። ከዛም በኋላ የአርሴናል ዱላ በ5 ግብ ምላሽ ሊሰጥም ይችላል። ስለዚህ በእግር ኳስ ምናልባት ትልቁ በዚህ ጨዋታ ሊፈጠር ይችላል የሚባለው በርንሌ አስቆጥሮ አርሴናል ከዛም በኋላ ደጋግሞ ግማሽ ደርዘን ግብ አስቆጥሮ የጨዋታውን ፍላጎት በበርንሌ ማስቆጠር ከፍ ተደርጎ አርሴናል ደግሞ ያለውን አቅም በአሳማኝ ሁኔታ በርንሌ ላይ አሳይቶ ጨዋታውን በእንዲህ አይነት ድራማ ሊጠናቀቅ ይችላል እንጂ ውጤት ላይ 3 ነጥብ ላይ የተለየ ጉዳይ ይፈጠራል የሚል በግሌ እምነት የለኝም። የእናንተን ሀሳብ አስተያየት በኮሜንት መስጫ ያስቀምጡልኝ። በነገራችን ላይ ትናንትና በሊጋ ጨዋታ ነበር። አሁን አንዳንድ አወዛጋቢ መረጃዎች መውጣት ጀምረዋል። በሊጋ እንግዲህ እንደምታውቁት ፒኤስዤ ሰንበትበት ብሏል። የሊጉን ዋንጫ ካሳካ ፓሪስ ሴን ጀርሜን የሊጉን ዋንጫ ሳክቷል። በትናንትናው ዕለት በፍራንስ ሊጋ የቀረውን ጨዋታ በደርቢ ጨዋታ ነበረው ከሜዳ ውጪ በፓሪስ እዛው ሌላኛው የፓሪስ ቡድን ጋር በነበረው የምሽቱ ጨዋታ አሁንም የከተማው ደርቢ በአንድ የውድድር ዓመት ሁለቴ ፒኤስዤ ማሸነፍ ችሏል። ትናንት ምሽትም ፒኤስዤን ፓሪስ 2-1 ማሸነፍ ችሏል እና በዚህ ጨዋታ እንግዲህ 28ኛ ደቂቃ ላይ ኦስማን ዴምቤሌ ተቀይሮ ወጥቷል። በጎንካልቮ ራሞስ ተቀይሮ ሲወጣ እንግዲህ ከተፈጠሩ ጉዳዮች መካከል የዴምቤሌ ለውጥ የጉዳት ወይም ከባድ የሆነ ጉዳት እንዳስተናገደ ተደርጎ በተለያዩ ሚዲያዎች ሲለቀቁ ነበር። መረጃውንም ስንከታተል ቆይተን ይህም ፕሮግራም ወደ እናንተ ለማጠናከር ሁላ ከዘገየንበት ዋነኛ ምክንያት የዴምቤሌ የመጨረሻ አፕዴት ከሉዊስ ኤንሪኬ ጨዋታው ከተጠናቀቀ በኋላ ትክክለኛው መረጃ ሊገኝ የሚችለው ከሉዊስ ኤንሪኬ የሚሰጥ ጋዜጣዊ መግለጫ ነው እና የዴምቤሌ 27ኛ ደቂቃ ላይ በካፍ ኢንጁሪ ተቀይሮ መውጣት ከጨዋታው በኋላ ሉዊስ ኤንሪኬ በሰጡት ጋዜጣዊ መግለጫ ምንም አይነት ሲሪየስ የሆነ ጉዳት የለም፣ ምናልባት ነገ ትሬኒንግ ከኛ ጋር ማይሰራ ከሆነ ተጨማሪ የምርመራ ሁኔታዎችን እንመለከታለን፣ ግን ተስፋ አደርጋለሁ እስከ ቀጣይ ሳምንት ያለንን ሙሉ ትሬኒንግ እንኳን ባይሳተፍ የተሟላ የመጨረሻ ትሬኒንግ ይኖረዋል። ምንም አይነት ሲሪየስ ኢንጁሪ የለም። የበለጠ ግን ሪስኮችን ከመውሰድ ጥንቃቄ ማድረግን ቅድሚያ ስለሰጠን ዴምቤሌ መጀመሪያም ወደ ሜዳ ከመግባቱ በፊት መጠነኛ የሆነ ህመም ነበረው። ነገር ግን መጫወት ስለፈለገ በቀጥታ ተጫዋቹን ማስገባት ችለን ነበር። ከዛም በኋላ ግን ፊሊንጉ ትንሽ እየጨመረ በመምጣቱ ሪስክ ላለመውሰድ በፍጥነት ሪከቨር እንዲያደርግ የሚረዳው አይነት ሁኔታ ላይ እንደሆነ ስንረዳ ሪስኮችን ከማብዛት ይልቅ በቀጣይ ለእኛም ለተጫዋቹ ጠንካራ ጉዳዮች ከፊት ለፊት ስላሉ ተጫዋቹን ለመቀየር ተገደናል እና ምንም አይነት ሲሪየስ ጉዳይ የለም በማለት ከጨዋታው በኋላ ኦፊሻሊ ማረጋገጫ ሰጥተዋል። ጨዋታውም እንግዲህ ሳይጠናቀቅ እነ ፋብሪክ ሃውኪን የተለያዩ መረጃዎችን ሲያጋሩ ነበር። ከነዚህም መካከል እንግዲህ ቅድመ ጥንቃቄ እንደሆነ መጠነኛ የጭን ጉዳት እንዳጋጠመው ተናግረው ነው እንግዲህ ቅድመ ጥንቃቄ ለመውሰድ ዴምቤሌን በጊዜ መቀየር ሁኔታ የተፈጠረው እንጂ የተለየ አደጋ ወይም ተጫዋቹን 13 ቀናት ብቻ ከቀሩት የዩኤፋ ሻምፒዮንስ ሊግ ፍጻሜ የሚያስቀር አይነት ጉዳት ወይም አደጋ አይደለም የተፈጠረው። ይሄን ሉዊስ ኤንሪኬም ከዛም በኋላ ከዛ ቀደም ብሎ እነ ፋብሪክ ሃውኪን
አረጋግጧል። የአርኤምሲ ስፖርት ዘጋቢ እና የተለየ ከባድ ወይም በቀጣይ ፔዥን የሚያሰጋ አይነት ጉዳት አልተፈጠረም። ባይሆን ተጫዋቹ መጠነኛ ህመም ተሰምቶት ቅድመ ጥንቃቄ ለመውሰድ ሲባል ለውጥ እንደተደረገ ነው ከጨዋታው በኋላ ሉዊስ ኤንሪኬም እዛው በፈረንሳይ ዙሪያ የሚጽፉ ዘጋቢዎች ይዘው የወጡት። ነገር ግን አስገዳጅ የሆነ ዛሬ ዕለተ ሰኞ ምርመራ እንደሚደረግለት ይጠበቃል። አስገዳጅ ሆነ የግድ ተጫዋቹ ዛሬ ምርመራ ማድረግ እንዳለበት ግን ጎን ለጎን ተነስቷል። ያኔ ኦፊሻል የተጫዋቹ የጤንነት ውጤት የሚረጋገጥ ይሆናል። እስከዛ ድረስ እንግዲህ እስካሁን ድረስ ያለው ሌተስት አፕዴት ይሄ ነው። መረጃው ወደ እናንተ እስከምናደርስ ድረስ የዛሬ ምሽቱ ጨዋታ ለሚካኤል አርቴታ እንግዲህ የተለየ ጌም ማኔጅመንትን ሊያተኩር የሚችልበት በተለይ ሪስኮችን መቀነስ፣ ሎዶችን መቀነስ የበለጠ ተጫዋቾች የዚህን ጨዋታ ውጤት አርሴናል የራሱን ኃላፊነት የቤት ስራ በጊዜ ማጠናቀቅ ከቻለ የበለጠ በአካል ብቃት ደረጃ ለሚጠብቀው የክሪስታል ፓላስ ፈተና ቀደም ብሎ ተጫዋቾችን የበለጠ አዘጋጅቶ በሙሉና በአስገራሚ ፊትነስ በመጨረሻ ቀን ዋንጫውን ከፍ ለማድረግ በተለይ የማክሰኞ ምሽቱን የበርንማውዝና ነገ ምሽት የሚደረገውን የማንቸስተር ሲቲን ጨዋታ የበለጠ ሲቲ ላይ ጫና ለመፍጠር አርሴናል እንግዲህ በዘንድሮ የውድድር ዓመት አስደናቂ ከሆነባቸው በቅርብ ሳምንት ልዩ ከሆነባቸው ብቃቶች መካከል ከሲቲ ቀደም ብሎ የሚጫወተውን ጨዋታዎች ሁሉ በኃላፊነት እየተወጣ እና እነዛን ጨዋታዎች በአግባቡ መወጣቱን ሲቲ ላይ ጫና እየፈጠሩ ማንቸስተር ሲቲ በእጁ ያስገባውን ትልቁን አጋጣሚ በኤቨርተን ነጥብ መጣሉን ተከትሎ ያንን አድቫንቴጅ አጥቷል። አርሴናል እስካሁን ድረስ ምንም ጨዋታ አላዘናጋውም። በአስተማማኝ ሁኔታ አስፈላጊውን 3 ነጥብ በወሳኝ ምዕራፍ እያገኘ ጉዞውን አስቀጥሏል። አሁን የ90 ደቂቃ ኃላፊነት ነው የሚቀረው። አንደኛው ዛሬ ምሽት ነው ከወረደው በርንሌ ጋር የሚካኤል አርቴታ ኃላፊነት ምን ያክል እንደሆነ ይሄ ጨዋታ በክብደት በትኩረት በተለየ ጫና አርቴታ የሚያደርገው ሳይሆን ፍሌክሰብል በመሆን ያለውን ፓወር ከረፍት በፊት በአስተማማኝ ሁኔታ ተጠቅሞ ጨዋታውን ገሎ ቀጣይ ጨዋታዎችን ትኩረት ያደረገ ሎድ ማኔጅመንት የሚያደርግበት አይነት ፊክቸር ነው እና ምናልባት ካይ ዎከር የቀድሞ የማንቸስተር ሲቲ ተጫዋች ስለሆነ ካይ ዎከር የቀድሞ የማንቸስተር ሲቲ ተጫዋች ከሆነ ወይም የካይ ዎከር ተጽዕኖ የአንድ ተጫዋች ተጽዕኖ እንግዲህ ትልቅ ድርሻ ካለው እንዴት በርንሌ በዘንድሮ የውድድር ዓመት ከሊጉ ሊወርድ ይቻል? አሁን እኮ ሲነር ተጫዋች ነው፣ ብዙ ኤክስፒሪየንስ አለው። እንደውም አንዳንድ ዘጋቢዎች ምን ይላሉ? የምን ጊዜውም የፕሪሚየር ሊግ ምርጥ ፉልባክ እያሉ ትንሽ ከፍ ያደርጉታል ካይ ዎከርን። በዚህ ደረጃ ሃይ ፕሮፋይል የሆነ ተጫዋች ግን ቡድኑን እኮ ካለመውረድ መታደግ አልቻለም። ቡድኑ ወርዷል፣ አረጋግጧል። ስለዚህ ዎከር የማንቸስተር ሲቲ የቀድሞ ተጫዋች መሆኑ አንድ ሲኒየር ተጫዋች አመቱን ሙሉ በብቃትና በኮንሲስታንሲ የመጣ ቡድን ላይ ቡድንን ከመውረድ ማዳን ያልቻለ ተጫዋች አንድን 90 ደቂቃ በካይ ዎከር አቅም አርሴናልን ለማስጣል በርንሌ የተለየ ቡድን ሆኖ ዛሬ አርሴናል ያስጥላል የሚለው ሎጂክ እንግዲህ በጣም የሚያስገርም ነው። እንደውም ትናንትና የጋሪ ኔቭልን አስተያየት ለተመለከተ አርሴናልም እንዲጥል ፈልጎ በተቃራኒው ደግሞ ዋንጫውን የሚያገኘው ክለብ ወይም አርሴናል ነጥብ ጥሎ በቀጣይ ጨዋታዎች አሸንፎ የሊጉን ዋንጫ ድል የሚያደርገው ክለብ ደግሞ የእሱ ከተማ ክለብ መሆኑ በቅርብ ዓመት የማንቸስተርን ኃያልነትን ማስረሳት የቻለው የፔፕ ጋርዲዮላ ማንቸስተር ሲቲ ደግሞ የሚያነሳ ከሆነ እንደገና የማንቸስተር የጥሩ ሲዝን ማጠናቀቂያ የተባለውም ጉዳይ እንደገና ሌላ ሻዶ ነው የሚያገኘው እና ትኩረቶችን ሁሉ ያጣል። ስለዚህ የጋሪ ኔቭልን እስቲ የመጨረሻ የስካይ ስፖርት ፕሮግራሙን ተመልከቱት፣ ወይም ላይቭ ስትሪሙን። በጣም የሚያስገርም ነው። አርሴናል እንዲጥል ፈልጓል፣ ግን የሚደርሰው ክለብ ማንቸስተር ሲቲ ለጋሪ ኔቭል በጣም ግራ የሚያጋባ ስሜት ነው። በርንሌ አርሴናልን አስጥሎ የሆነ ድራማ ቢፈጠር ምርጫው እንደሆነ እዛ ጋር በሚሰጠው አስተያየት የተወሰነ ፊሊንጎችን በተለይ ኦቨርላፕ ላይ
ካይ ዎከር ጋር ያደረገውን ቆይታ መነሻ በማድረግ እዛ ጋር የዎከር ፕሮፌሽናሊዝም በጣም አስገርሞኛል እያለ ካይ ዎከርን ትንሽ ከፍ ለማድረግ የሚጠቀመው ቋንቋ በጊዜውና ከዛም በኋላ ግን ደርሶ አርሴናልን ዋንጫ የሚነጥቀው ቡድን ደግሞ የማንቸስተር ከተማ ክለብ መሆኑ ሲያስብ ግራ ተጋብቶ ነበር። እዛ ጋር እንደውም ሀሳቡን ሳይጨርስ ነበር የዕለቱ ዋና ስቱዲዮ የምትመራው ባለሙያ እንግዲህ ሀሳቡን ተቀብላ ወደ ሌላ ነጥቦች ማሻገር የቻለችው እና ብዙ የሚያስገርሙ ጉዳዮች እንግዲህ በእንግሊዝ ሚዲያ እየተመለከትን ነው። ለማንኛውም የዛሬ ምሽቱ ጨዋታ በተለየ በአርሴናል 86.6 በመቶ የማሸነፍ ሬት ኦፕታ በዘንድሮ የውድድር ዓመት ትልቁን የማሸነፊያ ሬት ለአርሴናል የሰጠበት ጨዋታ ነው። በጣም ትልቁን እንግዲህ ተመልከቱ። ኦፕታ የመጨረሻ ትልቁን ዊኒንግ ፐርሰንት ለአርሴናል የሰጠበት ጨዋታ ነው ዛሬ ምሽት የሚደረገውና አንድ የመጨረሻ ቁጥር ለማንሳት በዘንድሮ የውድድር ዓመት የሚካኤል አርቴታ አርሴናል በተለየ ሁኔታ ስኳድ ዴብዙ ባላንስ መሆኑን ከምንመለከትባቸው አስደናቂ ጉዳዮች መካከል አርሴናል ከቤንች ላይ በተነሱ ተጫዋቾች 19 የግብ ተሳትፎ አግኝቷል። ወይ አሲስት ያደርጋሉ ወይም ግብ ያስቆጥራሉ። ይሄ ኢፈርት ደግሞ ጨዋታን የመቀየር ባህል በአርሴናል ቤት እንግዲህ ከተጠናቀቀው የውድድር ዓመት አንስቶ ወደኋላ ባሉት ዓመታት አርቴታ ወደኋላ ሲዞር የሚቀይራቸው የተጫዋቾች ቁጥር በጣም ውስን፣ ዴብዙ አነስተኛ መሆኑን አንድን ጨዋታ ለማሸነፍ ባለው አማራጭ እጦትና ጥበት ብዙ ጨዋታዎችን መስዋዕትነት ከፍሏል። የተጫዋቾች ጉዳት እንዲፈጠሩ ምክንያት ሆነዋል። ሎዶች ተፈጥረው ትላልቅ ውጤቶች መስዋዕትነት ተከፍለዋል። የዛሬው ስብስብ ግን አሁን የተጠናቀቀ የበቃ አማራጩ ሰፊ፣ በተለይ ደግሞ ለማስቆጠር የበለጠ ዳይሜንሽኑ ሰፊ የሆነ ቡድን ነው። ታዲያ ዛሬ ምሽት አርቴታና ልጆቹ ደጋፊውን በሚሰናበቱበት 37ኛ ሳምንት የመጨረሻ ሆም ጌም ጨዋታ በርንሌን በምን አይነት መልኩ ያስተናግዳሉ? ምሽት 4 ሰዓት ላይ ተመልክተን ነገ በሚኖረን የማክሰኞ ንጋት ፕሮግራም የመጀመሪያ ክፍል ድረ ጨዋታ ነጥቦች ላይ የጨዋታውን ውጤትና ሀሳቦችን ይዘን ምንመጣ ይሆናል። ከዚህ ፕሮግራም በመቀጠል የብሩኖ ፈርናንዴዝ አስደናቂ ሲዝን ሪከርዶች ለማመን የሚከብዱ ቁጥሮች እየወጡ ነው የሚገኙት። እነሱን በተመለከተ የትናንትና የማንቸስተር ድልን አንስተን እንወያያለን። በሶስተኛ ክፍል ግን የአርሴናል ደጋፊዎች የበለጠ ትናንት ኤክስን ከተመለከታችሁ በብዙ ሲዘዋወር የነበረው የብራድሊ ባርኮላን ጉዳይ ሌኪፕ ይዞ ወጥቷል። ያንን በተመለከተ በሶስተኛ ክፍል ይዘላችሁ ምንመጣ ይሆናል። ኤሊየት አንደርሰንንም በተመለከተ በአራተኛ ክፍል ማረፊያው ማንቸስተር ከተማ እንደሚሆን ይጠበቃል። ግን ለየትኛው ክለብ፣ ለሲቲ ወይስ ለዩናይትድ? ይህንንም እንግዲህ በተወሰነ መልኩ አዳዲስ መረጃዎች አሉ። በ4 ክፍል ቆይታ እናደርጋለን። የመጀመሪያው ክፍል በዚህ ተጠናቀቀ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሁለተኛ ክፍል ፕሮግራም ተመልሰን እስከምንመጣ ድረስ ሰላም ቆዩ።